የኢትዮጵያ ብሔራዊ ቡድን በ26 በአሜሪካ፣ ሜክሲኮ፣ ካናዳ ለሚደረገው የዓለም ዋንጫ ያደረጋቸውን የምድብ 5ኛና 6ኛ ጨዋታ አስመልክቶ ዛሬ በኢትዮጵያ እግር ኳስ ፌዴሬሽን ጋዜጣዊ መግለጫ ሰጥቷል። የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ በጨዋታ እንዲሁም በተጫዋቾች ምርጫ ላይ የሶስተኛ ወገን ተጽዕኖ የለም ሲሉ አስተያየታቸውን ለመገናኛ ብዙሃን ሰጥተዋል። ላስቤ ጨዋታ መንገድ የመምረጥም ሞር እኔ ነኝ የማደርገው ከኔና ከኔ ጋር ያሉ ስታፍ ካሉት ጋር ነው የምሰራው። ምናልባት ዲቴል ምናልባት የተለያዩ ነገሮች እንግዲህ እንደምታውቁ ዝም ብሎ የሚወሩ ነገሮች ይኖራሉ። ሰው ሲጠየቅ ነው እኔ ስጠየቅ ምናልባት ሌላም ሰው ሲጠየቅ እውነታውን ማወቅ ይሄው አሁን የምናገረው ያደረኩትና አተዘጋጅቼ የመጣሁትን ነገር ነው ማውራው። እከሌ ምናምን አይደለም የምሰራው። በደንብ ረጅም ጊዜን ወስጃለሁ። በእግር ኳስ በጣም አሰላስያለሁ። ጉራ አይደለም እላችሁ። በደንብ ዲቴል ብዙ ነገሮችን እንዴት ፕሬስ ይደረጋል፣ እንዴት ሽግግሮች መሰራት አለባቸው፣ 3-4-3 ምንድነው ብዙ ነገሮችን በጣም በጥልቀት መርምር ያለው። ስለዚህ ማደርገው ነገር አሁንም አብሮ ካሉኝ ከስታፌ ጋር ምናልባት ማሁን ከመጡ ገንቢ የሆኑ ሐሳቦች ካሉ እነዛን እየወሰድኩ ነው እየሰራው የምመጣው። ምንም አይነት ሶስተኛ ወገን ሙቭ የሚያደርግ ነገር የለም። ምርጫ ላይ የጨዋታ መንገድ ምርጫ ላይ በተጨማሪም የዋሊያዎቹ ዋና አለቃ መሳይ ተፈሪ በብሔራዊ ቡድኑ ኃላፊነት በቆዩባቸው 6 ጨዋታዎች 30 ተጫዋቾችን እንደመረጡና ባለፉት 24 የነጥብ ጨዋታዎች ላይ በ18ቱ ግብ ጠባቂ የነበረው ሰይድ ሀብታሙ ነው። ለምን አቡበከር ተተካ የሚለውን ጥያቄ በተመለከተም ተከታዩ ምላሽ ሰጥተዋል። ሌላ ከበረኛ ጋር በተገናኘ እንግዲህ ሰይድ በመጣባቸው ፕሪፎርም ባረገባቸው ጊዜያቶች ሰይድን ተጠቅመናል። ሰይድ ጥሩ በነበረበት ባገለገለበት እንደዚሁም ደግሞ አቡበከር ደግሞ የተሻለ ፐርፎርማንስ ያደርግ አቡበከርን ተጠቅመናል። ከእንትን ጋር ተያዘ ወጥ ቢሆን እኛ በጣም ጥሩ ነው። አሁን ከዚህ ከጉዳት ጋር አንዳንዴ የመውጣት የመውረዱ ነገር ያጋጥመና እንቸገራለን። አንዱ ችግራችን ከዚህ ኮመን የሆነ በርግጥ በተወሰነ መልኩ ካያችሁ እንደ ሽግግርም አይነት ነገር አለው። አሁን ናሽናል ቲሙ በተወሰነ መልኩ ወደ ሽግግርም እየመጣ ነው ያለው። እሱ እንግዲህ በሂደት ወደ ወጥ የሆነ አብዛኛውን ቋሚ የሆኑ ልጆችን ግድ ነው ለመቀናጀት። በየጊዜው የሚፈርስ ከሆነ ምን ፈልገው ነገር ለማሳካት እንቸገራለን። ከዛ ጋር ተያይዞ ችግሮች አሉ። በቀጣይ ግን አሁን እየመጡ ያሉ ወጣት ልጆች ከሲኒሮቹ ጋር አብረው እየተቀናጁ አንድ አብዛኛው ምናልባት ጉዳትና በጣም የወጣ ፐርፎርማንስ መውረድ ሲኖር ነው ለውጦችን ልናደርግ የምንችለው። በብዛት ግን ቋሚ የሆነ ነገር ይዞ መምጣትም ይፈልጋል። አስተዳደራዊ ጉዳዮችን ለመገናኛ ብዙሃን ያብራሩት የፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላውን በበኩላቸው የኢትዮጵያ ብሔራዊ ቡድን በቀጣይ የሚያደርጋቸውን ጨዋታዎች በሜዳው ባህር ዳር ዓለም አቀፍ ስቴዲየም ለማድረግ የተደረጉ ያሉ ጥረቶች አሁንም ቀጥለዋል ሲሉ አብራርተዋል። ጣቢያችን ኤንቢሲ ኢትዮጵያ የኢትዮጵያ እግር ኳስ ፌዴሬሽን መንግስታዊ ተቋም እንደመሆኑ መጠን በጨዋታ ወቅት ይተላለፉ የነበሩ ማስታወቂያዎች ከውርር ተቋማት ጋር ግንኙነት ነበራቸው። ከዚህ አኳያ ተቋማቹ ማህበራዊ ግዴታውን ወይም ሶሻል ሪስፖንሲቢሊቲን ተወጥቷል ብለው ያምናሉ ብለን ለጠየቅነው ጥያቄ ተከታዩ ምላሽ ሰጥተዋል። ስፖርቴጅ የተባለ ካምፓኒ ጋር የስፖርቴጅ ካምፓኒ ባለቤቱ ሴፎይ ይባላል። ከሱ ጋር ዲል አድርገን ይሄ ጨዋታ 70,000 USD የፒች ሳይድ አድቨርታይዚንጉ ተሽጧል። አንዳንድ ዘገባዎችን ሳይ ጨዋታው ተሽጧል የሚል ነገር አይቻለውና ምናልባት የአንባቢን ትኩረት ለመሳብ ከሆነ አንዳንድ ቦታዎች ላይ የተሸጠው ግን የፒች ሳይድ አድቨርታይዚንጉ እንደሆነ ለማንሳት እወዳለሁ። ከዛ ጋር በተያያዘ እንግዲህ እኛ ኢንቮልቭመንት የለንም። ፒች ሳይድ አድቨርታይዚንጉን መሸጥ ነው። ከዛ ውጪ ያ ካምፓኒ ነው የተለያዩ ካምፓኒዎችን አምጥቶ በአስቀመጥነው ህገ ደንብ መሰረት በተዋዋልነው ህገ ደንብ መሰረት ስፖርቲንግ ጋር በተያያዘ ከፌዴሬሽኑ ከአገራችን ሉዓላዊነት ጋር በተያያዘ የተሳሳቱ መልእክቶች የማይተላለፉበት ነገር ግን ከኮሜርሻላይዜሽን ጋር በተያያዘ መሰል አድቨርታይዚንጎች እንዲተላለፉ የተደረገበት ማለት ነው። ዋንኤክስ ቤቲንግ ሌሎችም ጋር ተያይዞ ያሉ ነገሮች ከተለያዩ አፍሪካ ሀገራትም ጋር የተለያዩ ትልልቅ የሚባሉ ቲሞችም ጋር እየሰሩ ነው የሚገኙት። ይሄ ያን ያህል አርጊው ልናደርግ የምንችልበት ጉዳይ አይደለም። እኛኮ በሜዳችን መጫወታተን እኮ ተሰደን እየተጫወትን ያለ። አክለውም የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን ትውልደ ኢትዮጵያን ተጫዋቾች በቀጣይ የኢትዮጵያ ብሔራዊ ቡድንን የሚያገለግሉበት መንገድን ለመፍጠር የተቻለን ሁሉ ያደረግን እንገኛለን ሲሉም ተናግረዋል። ኢትዮጵያ በዚህ አይነት መልኩ በጣም ሪች የሆነ ኤክስፒሪየንስ ያላቸው ትልልቅ
ሊጎች ላይ እየተጫወቱ ያሉ ትውልደ ኢትዮጵያውያን ተጫዋቾች አሉ። ከዛ አንፃር ኢንሾርት ተር እንደዚህ አይነት እይታዎችን ማየት እጅግ በጣም አስፈላጊ ነው። የኢትዮጵያ እግር ኳስ ፌዴሬሽን ካለፉት 2 ዓመታት ጀምሮ ይህን ስራ እየሰራበት እንደሆነ በተለያዩ ጊዜያቶች ስንገልጻቸው ነበር። አስፈላጊ የሆነ ከባህልና ስፖርት ሚኒስቴር ማግኘት የሚገባን ደብዳቤ አለ። ያንን ደብዳቤ እንዳገኘን ቀጥታ ውጭ ጉዳይ ሚኒስቴር ግሪን ላይ ሰጥተውናል። በፊፋ በኩል ማለቅ የሚችሉ ነገሮች በአጭር ጊዜ ውስጥ ይኖራሉ ማለት ነው። ያኔ እንደተባለው ትውልደ ኢትዮጵያውያኖች በናሽናል ቲም ደረጃ መሳተፍ የሚችሉበት እድል እጅግ በጣም ሰፊ ይሆናል ማለት ነው።